አምላካችን ኢየሱስ ክርስቶስ በዕለተ ዓርብ ከሁለት ወንጀለኞች መሃል ነው የተሰቀለው። ከአመፀኞች ጋር ተቆጥሯል የተባለው ይሄ ነው። በግራና በቀኙ ዕድሜያቸው ሙሉ የሰው ንብረት ሲቀሙ ደም ሲያፈሱ ከኖሩ ከግራውና ከቀኙ ወንበዴ ጋር ተቆጥሯል። በነገራችን ላይ ክርስቶስ ዓርብ ብቻ አይደለም ከአመፀኞች ጋር የተቆጠረው። ገና በተወለደ ጊዜ በሕዝብ ቆጠራ ጊዜ ነበር አይደል? ወደ ቤተልሔም እመቤታችን ይዛው ሄደችውና በዛ በሕዝብ ቆጠራ መዝገብ ላይ ገብቷል። እንደው ያን መዝገብ ብናገኘው ስም ዝርዝር መሃል ኢየሱስ የሚለው ስም አለ። ከላይና ከታች ኃጢአተኞች ናቸው። መሃል ላይ ግን የኃጢአተኞች መድኃኒት ክርስቶስ ከአመፀኞች ጋር አብሮ ተቆጥሯል። ከመይደምረን ምስለ ነፍስ ተጻድቃን፣ እኛን ከጻድቃን ነፍሳት ጋር ሊደምረን እሱ ከአመፀኞች ከኃጢአተኞች ጋር ተቆጠረ ብለው አባቶቻችን ገጥመው ተርጉመውታል። እውነት ነው። እኛን ከጻድቃን ጋር እንድንደመር እሱ ከኃጢአተኞች ጋር ተቆጠረ። ክርስቶስ በነገራችን ላይ ከኃጢአተኞች ጋር መቆጠሩ ለእኛ ያለው መልእክት ምን መሰላችሁ? እኔ ለእናንተ ስል ከኃጢአተኞች ጋር ተቆጥር ያለው፣ እናንተ ለእኔ ስትሉ ከጻድቃን ጋር ተቆጠሩ። እኔ ከክፎች ጋር ተቆጥር ያለው፣ እናንተ ከደጎች ጋር ተቆጠሩ። ክርስቶስ እኛን እንደሱ መከራ እንድንቀበል አይፈልግም። ሞቼልሃለሁ ግን አንተ ኑርልኝ ነው የሚለው። እኔ ስለ አንተ ስል ከሰካራሞች ከወንጀለኞች ጋር ተቆጥር ያለው፣ አንተ ለእኔ ስትል ከኃጢአተኞች ቁጥር ውጣ፣ እስቲ ተለይተ ከጻድቃን ጋር ተደመር ብሎ ነው ለእያንዳንዳችን የሚለምነው።